ለዚህ የሚበጀው መስማማት የሚበጀው አንድነት የሚበጀው ይቅር መበባልና መሰባሰብ ስለሆነ በዚህ ደረጃ ከውይይቱ ጥሩ ቁም ነገር ጨብጠናል ብዬ አስባለሁ። የተለያዩ መሰረታዊ ፍላጎቶች፣ የተለያዩ ጥቅሞች ሊያዩን የተለያየ አቋም እንድንወስድ እድል በር ሊከፍቱ ይችላሉ። ነገር ግን ይቅር መበባልና አብሮ መቆም ለሀገራዊ አንድነት ዋልታ ስለሆነ አሁን እንደ ክልላችን እንደ ሀገራችን የገጠመን ችግር ሁላችንም ችግሩን በተገቢው መንገድ ወስደን ነገር ግን ይቅር ተባብለን ደግሞ በአንድ ላይ ቆመን እንደ ሀገርም ሰላም እንዲሰፍን በዚሁ አጋጣሚ እንድትይዙልኝ ፈልጌ ነው። ውስጣዊ ጽንፈኝነት አደጋን በመቀልበስ ሰላምና ዘላቂ ልማትን እናረጋግጥ በሚል መሪ ቃል በምናካሄደው መድረክ እንኳን በሰላም መጣችሁ። ሀገራችን የመጣችበትን ሂደትና ዛሬ ላይ የደረስንበትን ነባራዊ ሁኔታ ወስደን ስናይ በብዙ ፈተናዎች በብዙ ውጣ ውረዶች እንደ ሀገር ዛሬ ላይ ደርሰናል። ብዙ መከራ ብዙ ዋጋ ተከፍሎበት የቆመች የነፃነት መክሊት ወይም አርማ የሆነች ሀገር ናት ያለችን ኢትዮጵያ። ምናልባትም ዛሬ ላይ የገጠሙን ፈተናዎች አዲስ አይደሉም። በአንድም በሌላም ባሳለፍናቸው ዘመናት ከሀገር ምስረታ ሂደት ጀምሮ ዛሬ እስከደረስንበት ጊዜ ድረስ ከፍተኛ ዋጋ ተከፍሏል። ከፍተኛ መስዋዕትነት የተከፈለበት ሂደት ነው ያለው። ነገር ግን ዛሬ የደረስንበትና አሁን ያለንበት አሁናዊ ሁኔታ ደግሞ በሁለት መሰረታዊ ጉዳዮች ላይ እንድናይ ለየት ባለ መንገድ እድል ይሰጣል። ከባነሩ ወይም ከበርኝ መልእክቱም እንደምትረዱት ሁለት መሰረታዊ ጉዳዮችን ታሳቢ ማድረግና መመልከት በእጅጉ ያስፈልጋል። አንደኛው ውጫዊ የወረራ ስጋት ነው። ሁለተኛው ጽንፈኝነት ነው። እንግዲህ ውጫዊ የወረራ ስጋት ስንል ሁላችሁም እንደምታውቁትና እንደምትረዱት የተለያየ ፍላጎት ያላቸው የተለያየ ዓላማ ያላቸው ነገር ግን የሀገራችንን እድገትና ብልጽግና እንዲሁም ስልጣኔ የማይሹ አካላት በሀገራችን ላይ የሚኖራቸው እይታና ምልከታ ነው። እንግዲህ ይሄን በተመለከተ በወሳኝነት አራት መሰረታዊ ነገሮችን ታሳቢ ማድረግና በመነሻነት ወስዶ መመልከት ያስፈልጋል። ውጫዊ የወረራ ስጋት ለሀገር አለብን ስንል ማለት ነው። ውጫዊ የወረራ ስጋት ደግሞ እንዲከሰትና ምናልባትም በዛ ደረጃ የተለየ ፈርታይል ግራውንድ እንዲፈጥር ምቹ ሁኔታ የሚፈጥሩ መልካም አጋጣሚዎች አሉ። ኢኮኖሚ ተጠቃሚነት ችግር የለም የሚሉ ሀሳቦችን እንደመነሻ ያነሳሉ። በዚህ ምክንያት ደግሞ አጠቃላይ ለዓመታት መሰረታዊ ጥያቄዎችን በተደጋጋሚ ሲነሳ ቆይቷል። ከጥያቄዎቹ መካከልም አጠቃላይ ቅድም ስላችሁ እንደነበረው ፍትሃዊ የኢኮኖሚ ተጠቃሚነት፣ የልማት፣ የትርክት በተገቢ የመወከል፣ የዲሞክራሲ ራስን የማስተዳደርና የመወሰንና የማንነት እንዲሁም ደግሞ ሰብአዊ መብትና ህገ መንግስትን ይሻሻል ጥያቄዎችን ነበሩ። እነዚህን ጥያቄዎች ደግሞ በሀገር አቀፍ ደረጃ ይመልሳል ተብሎ የሚታሰበው ሁሉንም ክልሎች ያግባባል ተብሎ የሚታሰበው የምክክር ኮሚሽኑ ነው። ስለዚህ በምክክር ኮሚሽኑ እነዚህ ጥያቄዎች ይፈታሉ ተብሎ ይታሰባል። የተፈቱም አሉ፣ በሂደት ላይ ያሉ አሉ። እነዚህ ደግሞ እልባት ያገኛሉ ተብሎ ይታሰባል። በተለይም በክልላችን ህዝብ ላይ ተጭኖ የቆየውን የበዳይ ተበዳይ ሰው ትርክት በማረም አሰባሳቢ ገዢ ትርክት በመቅረጽ እውነተኛ ህብረ ብሔራዊ አንድነትን እውን ለማድረግ እየተጋ ይገኛል። አመራሩ እንደ አመራር፣ አባሉ እንደ አባል፣ ህዝቡም እንደ ህዝብ ከዚህ ከገባንበት ውጥንቅጥ ለመውጣት እና አጠቃላይ በታኝ የሆኑ ሀሳቦችን በመሰረዝና አጠቃላይ ማህበረሰቡ ወንድማማችነቱ እና አጠቃላይ እህታማችነቱ እየጠነከረና ቤተሰባዊነት እየጠነከረ እንዲሄድ ስራ እየተሰራ በእያንዳንዱ መድረክ ለአመራሩ፣ ለአባሉ እንዲሁም ለሰራተኛው አጠቃላይ ለየህብረተሰብ ክፍሉ ስራ እየተሰራ እንዳለ በያዝ ተገቢ ነው። አንድን ችግር ለማለፍ ከተፈለገ የችግሩ መንስኤ ካወቅነው መፍትሄውን 50% እንዳወቅነው ስለሚቆጠር አጠቃላይ ለአማራ ክልል ብርቅስቅስ ወይም ደግሞ ለአማራ ክልል ጉቅጥቅጥ ውስጥ መግባት ዋነኛው ማነው? ህወሓት ነው ማለት ነው። ስለዚህ በህወሓት ላይ የሁላችንም አቋም ሊሆን የሚችለው ወይም መሆን የሚገባው ምንድነው? ሁላችንም ጠላታችንን አውቀን እኩል መሳብ እኩል መታገል። ህወሓት መቼም ቢሆን ለአማራ ክልል በጎ እንደማይስልና ለአማራ ክልል በጎ መልእክቶች እንደማያስተላልፍ አይተን ሁላችንም ትለግ ላይ ወይም ደግሞ ህወሓት ላይ ያለውን አቋም ሁላችንም መያዝ መቻል እንዳለብን
አሁንም በተለያዩ አካባቢዎች በአፋር አካባቢና አጠቃላይ በአማራ ክልል ራያም፣ ጠለምትም፣ ሆምራም አካባቢ ላይ ትንኮሳዎች እየተደረጉ ግን ደግሞ በጀግናው መከላከያችን እና አጠቃላይ በአየር ኃይላችን እየተመታ እዚሁ ላይ ያለበት ዘመናዊ ቴክኖሎጂን መጠቀም ባይቻል ምን ላይ ሊደርስ እንደምንችል ወይም ደግሞ ምን ሊገጥመን እንደሚችል አጠቃላይ ግልጽ የሚያሳየን ተግባር ስለሆነና ሁላችንም የማህበራዊ ሚዲያ ተጠቃሚዎች ስለሆን የምናየው ስለሆነ ይሄንን ሁላችንም እኩል መሳም መቻል አለብን። እኛ ደግሞ እየወቀስን ያለነው የግብርና ባለሙያው የሚሄድባቸው የሚደግፍባቸው አርሶ አደሩን የሚያገኝባቸው ምክረ ሀሳብ የሚሰጥባቸው አካባቢዎች እንደተጠበቁ ሆኖ ግን ደግሞ ተደራሽ ያላደረጋቸው አካባቢዎች አሉ። አርሶ አደሩን ማግኘት አለበት፣ ሙያዊ ድጋፍ ማድረግ መቻል አለበት። ስለዚህ ሁሉም ባለሙያ ቀበሌ መግባት መቻል አለበት የሚል አቋም ነው ያለን። አስተያየትም እየሰጠን ያለን ይሄንን ደግሞ ገልብጦ የራሱን ጥቅም ለማስከበርና ጓደኛም ጭምር ለመፈለግ ጭምር የግብርና ባለሙያው ገብቷልና እንዲህ በሚል የተለያዩ እንትኖችን በመደርደር ቅድም እንደተባለው በራሱ ዲፕሎማሲ ችግሮችን ፈቶ ቀበሌ የገባውን ባለሙያ ጥላሸት በመቀባት ሌሎች ችግሮች እንዲፈጠሩ የሚያደርግ የገጠር ባለሙያዎቻችን ካሉ እሱ መፈተሽ ይገባል። ቅድም እንደተባለው ትልቁ ችግር አንደኛው የገጠመውን ችግር በራሱ መንገድ የሰለጠነበትን ሙያ መሰረት አድርጎ የሚሰጠውን አገልግሎት ግልጽ አድርጎ አስረድቶ ማንም ይሁን ማን ዓላማው አርሶ አደሩን ማገልገልና ውጤታማ ማድረግ የተሻለ ኑሮ እንዲኖር ማድረግ መሆኑን አስረድቶ ወደ ገጠር ሲገባ፣ ሌላኛው ደግሞ ላለመሄድ ሌሎች እንቅፋቶችን የሚደረድር ከሆነ ጥሩ ስለማይሆን እሱን እኛም ጠቅላላ አመራራችንን ጭምር ባለበት የምንነጋገርበት እንደሆነ መውሰድ በጣም ጠቃሚ ነው። ዳቦ የሚቆርስበት ያጣ ወጣት ዛሬ ያው መልሶ እዚሁ አካባቢው ላይ ያለውን ማህበረሰብ አብሮ ያደገውን በችግሩ ጊዜ ደራሹን እየወጋ ያለበት ሁኔታ ነው ያለ። ስለዚህ ይህንን ወጣት እና አሁንም እዚህ በአካባቢው ወቅቱን ጭምር ተጭኖት የተለያየ ስራዎችን ለመስራት አልችል ብሎ እጅግሩን አጣጥፎ የተቀመጠውን ወጣት ስራ እንዲያገኝ ማድረግ፣ ዳቦ እንዲቆርስ ማድረግ የግድ ነው። ይሄ ለእያንዳንዳችን ተቋማት ተቆርሶ የተሰጠን የየራሳችን ድርሻ አለን። ግብርና የራሱ ድርሻ አለው። ስራና ክህሎት የራሱ ድርሻ አለው። ሌሎች ተቋማት የየራሳቸው ድርሻ አላቸው። ስለዚህ ሁሉም የድርሻውን ከተወጣ ያቀርነውንና የምናለመውን ውጤት ማምጣት እንችላለን። ግብርና ወደ ስራና ክህሎት ሲገባ፣ ስራና ክህሎት ወደ ወጣቶችና ስፖርት ሲገባ፣ ሌላው ደግሞ ወደ ሌላኛው ሲገባ መፍታት ያለብንን ችግር ሳንፈታ እቅዱን ወረቀት ላይ ብቻ አስቀምጠነው የምንቀርበት ሁኔታ ስላለ በተባበረ ክንድ የወጣቶች ስራ እድል ፈጠራ ላይ ስራ መስራት መቻል አለብን።